ታቀርሻላችሁ፣ ስትጨርሱ ታቆማላችሁ። ሌላ ምን ታመጣላችሁ? ባለጌዎች፣ ተሳዳቢዎች። በስካር ማሳበብ ደግሞ አይጠበቅባችሁም። የፈለጋችሁትን ለመናገር እኮ እሷ እያለቀሰች ነው የምትሉ። ጥሩ አትምጣና ትነጋገር ከኔ ጋር እዚህ ጋር። እኔ አታጭኝም ብያታለሁ እኮ በአንድ ሰካራም በአንድ ባለጌ እኔን አታጭኝም። ሀቡን የአንቺ ማጣት ነው የምፈራው ስትለኝ እኮ በዋትሳፕ ረዋን በአንድ ሰካራም ባለጌ አንቺ እኔን አታጭኝም። አንቺ የምትጠየቂው አንቺ ከአንቺ አፍ ለሚወጣው ቃል እንጂ ከአንድ ባለጌ ሰካራም ከአፍ ለሚወጣው ነገር አንቺ አትጠየቂ ማሪ። አንቺ በራስሽ አይዲ ነው የምትንቀሳቀሹ፣ እሱ በራሱ አይዲ ነው። አንቺ የምትሳፈሪው በራስሽ ፓስፖርት ነው፣ እሱ ሁሉም ራሱን ወክሎ ነው እንትን የሚለው እንጂ እኔ ሪከርዶቹ ሲላክልኝ ፎርዋርድ ስላረኩልሽ የተቀየምኩሽ መስሎሽ ከሆነ ወይ ስደውይ ስላላነሳ የተቀየምኩሽ መስሎሽ ከሆነ እኔ አልተቀየምኩሽ። ምን አልተቀየምኳቸው፣ ግን ሁሌም እቆጣታለሁ። ሁሌ አታልቅሺ፣ ሁሌ አትይሽ ሲገራቱኝ፣ ሁሌ ህዝብ በእኔ ጉዳይ ይጨነቅ አትበይ። ሁሌ ባልሽ ወጥቶ ሲጠፋት ወጥሽ ሚዲያ ላይ ታለቅሻለሽ። አንድ ቀን ወጥቶ ጓደኞቹ ጋር ሲሰክር ምንድን ነው የሚያስለቅስሽ? ለምን ነው የምታለቅሽው? እኔ ምን ብዬሻለሁኝ? ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ነዋል ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ እኔን አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቀርሽ ብዬ አንቺን መቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን መቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቁሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታደር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ አቃርሽ እንደልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ አለን የሚሉ ሰዎች ከነ ልል ብለዋል። ሲደክም ትፈታለህ። አቃርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፍተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስትህ ጎን ቁም እሺ። ሚስትህን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትህን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለህ አንተ? ሄደህ ካታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተህ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈህ
ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጣን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። ግን አላውቅም። እሱም ምን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ፣ በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን ታወቀችው እኮ ለምን ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ እንዲህ ያቤቴ አላህ ይስጥልኝ እኔ እናት እና ረዋን ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሊሆኑ ይጠይቅልሻል። ሙኒትን ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይህ ሰውዬ አይለወጥም መቼም። ነገር ከሆነም የዛሬውንም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት የወጣ ነው ለምን እኩል የወጣ ነው። ፈጅር ሊደርስ 9 ሰዓት የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበው? ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለእኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል።
ባለጌ እዛው። ይሄ ቤት ግን ይከብድሃል፣ አይመጥንም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም፣ አንቺንም ጨምሮ ሌሎችንም። በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታጡ ከሆነ ታውቂያለሽ፣ ሳራ ታውቂያለሽ፣ አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰጥተሻት ነበር። ግን ዱንያ ይች ናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለ ነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃማ ቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም። እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችል። እውነቷን የደረሰባትን ነገር አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት ያፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን ነገር ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አደለ? የተዘጋባት። ያንን ደግሞ ምን አልኩሽ እኔ? አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ አትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽን ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ፣ ታሜን አክብሬ፣ ኮመንታተርን አክብሬ፣ ህዝቡን አክብሬ፣ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነት ግን ራስህ በራስህ ላይ እየመሰከርከርን እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ? ለሚስትህ ልኬላታለሁ። ሰክረ ገብታፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው
ብዬ ላኩላት በዋትሳፕ። ከዛ ምን አለች ስታለቅስ፣ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። የኔ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። ልቅ ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸዋለን ሶስታችንም ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴን ላነሳ እነሱም ክሳቸውን ሊያነሱ እንደዛ ነው የተስማማ ነው። ኢንሻላህ ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ እነሱም ያነሳሉ። እሺ አሁን ከእነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስደግስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ተሸማግላችሁ እኮ ነው ክስ የምታነሱታል። ፍቃደኛ ካልሆነ አያነሱም። ፍቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይም አጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቅሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊው እኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንዲታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሳትሳፈር ያለሽ። እኔ አሁን ግራ የገባኝ ነገር ረዋንዬ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 3 በኋላ ነው ያወቅኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። አንቺ ስታስረጂ ነው የገባኝ። እርግዣ ለቃ አንቺ ስታስረጂኝ ከዛ ገባኝ እንጂ ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም ናትሽን አምጪ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። ኸላስ ማፊ ሙሽኪላ ሳወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆቼ እምላለሁ ረዋን ወላሂ ላዚም አንቺ ወላሂ ራፊም እምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቅር በሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትና ማናገሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብ እያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪንቲ አንቺ ኃላፊነት አትወስጂም። እሷ አፉን ለሚከፍቱ አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም። ነገም ከነገ ወዲያም
አንቺ እሱ እየወጣፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሪ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። ተከትሏቸው እንዳይሄድ በርታ። እኔ ማሪ አረገኒ በስልሽ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ከአንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንደ አንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራሁ ነው፣ በራስ መተማመንን የምሬ እንዳንልሽ። ስለዚህ ቆራጥና የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ማንም ምንም አያመጣም። በጣም አመሰግናለሁ። ታሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያሁን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜ ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበላይ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀድም። በአሁኑ ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አለ። አሁን አንቺ ስታስረጅኝ ነው የገባኛል። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ፣ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነውም፣ 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ሳርጌ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም፣ አንቺንም፣ ታሜንም፣ ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ፣ አንድ ሰው ምከረው እምቢ ካለ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው፣ ክስ ምናምን
ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል? አቦ ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም። ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን፣ መከባበርን እሷ አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም። ከዚህ በኋላ ደግና እንዲህ ነው በስ እዚህ ሰምተሻል ሆንሽ? ሰምቻለሁ። ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዲ ምንም በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል። እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። የሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኛ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ጭንቅላቴ ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብ እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ። ህይወትሽን መምራት አለብሽ። ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ። እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያን ነበር። እመቤቴ ሂጂ ሙባረካ ሀራም ሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቀኑ ቢነገራትና ሽምግልናው ታሜና ሙኒት እባካችሁ ንገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይንስ እነሱ ህዝቡን ሼም ይዟቸው እሺ እንዲሉ ላይቭ ላይ የሆነ የሚባለውን ነገር ወስኑና ነግራችሁን። አይ በአካል እዛ ተገናኝተን እናደርጓለን፣ በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ የሆነ ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላም እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ። እኔ 5 ቀን ቁጭ ብዬ እርዳታ ሳሰባስብልሽ ለእኔ የከፈልሽው ነገር አለ ወይ? በእኔ አካውንት የገባ ነገር ካለ ደረሰኝ ስላኪልኝ ልጠየቅም። እኔ ከአንቺ የተጠቀምኩት ቁጭ ብዬ ያውም መግባቱን ሳላረጋግጥ ደረሰኝ ለቅሜ አርሜ ንጹህ 55,000 ድርሃም በራስሽ አካውንት ስሰበስብልሽ እኔ ከአንቺ ምንድን ነው የተጠቀምኩት ነገር አለ የለም ማለች። እሺ ካልተጠቀምኩ ይሄ ሰውዬ ኬታ የምትሆነው ሀቢባ በረዋን ተጠቅማለች የሚለው ኬታ መጣ? ማን መብቱን ሰጠው? የት ያቀኛል? እሱ ገና አመት ሆኖታል ቲክቶክ ላይ ከመጣ። በሀቢባ ምክንያት ትዳሬ ከፈረሰ በሀቢባ ምክንያት ነው የሚለው። እኔ ያጣበስኳቸው። እኔ እንኳን እኮ የሰማሁት ከኮመንታተር ነው። እነሱ ተጣብሰው ምን ብለው አብረው መኖር ጀምረው ምናምን እኮ ነው ከኮመንታተር የሰማሁት። እሺ ማንም ሰካራ ማንም ባለጌ አፉን ከፈተ ብዬ እኔ እሷ ቀስኳትም ጀስት ቋት ምንድን ነው እኔ ከአንቺ የተጠቀምኩት ነገር? ሀቢባ ማንም አያውቃትም ነበር፣ በረዋን የታወቀችው አለ። እኔ በአንቺ ነው የታወቁት ስላት ነው እኔ ነኝ በአንቺ የታወቁት አለች። ኦኬ በቃ እሺ ብዬ ታውኩኝ። መሆን አለብኝ እኔ እድሜ ልኬን በአንድ ሰው ጉድ
ስንት የሚረዳ ወረፋ እየጠበቀ እዚህ ቤት እድሜ ልክ እኔም ብቻ ስሙኝ፣ እኔም ብቻ አገልግሉኝ፣ እኔም ብቻ እርዱኝ። እኔ በእሷ የተጠቀምኩት ነገር ካለ እንድትነግረኝ ጠየኳት። ሀቡዮ አንቺ ምንም አልተጠቀምሽ ማለት። ስለዚህ ማንም ሰካራም ማንም ባለጌ አፉን ከፈተ ብዬ ደግሞ እኔ ቁጭ ብዬ ከባለጌ ጋር ስመላለስ አሉልም። ስንት ስራ ያለብኝ ሰው ነኝ። የድፍረቱ ድፍረት ደግሞ እዚህ መቶ አበባ ይልካል ፈጣጣ። አንድ ተራ ሰካራ ምላሽ ልሰጥ እኔ ሀቢባ ቲክቶክ ላይ አለን ትልቅ ነን ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው፣ ረዋን ብቻ ስለሆነች አፉታ ለአላህ ብዙ ህዝብ የቻልሽ ሰውነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀተሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ የማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ዑስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለግ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለህ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት የነበረው የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩ ቢነገረኝ ከይቅርታው በኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን ማባባል ምንም አያስፈልግም። ካላስ ተውት በቃ አላክረት ስፋን። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻለሁ እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ በተናገርኩት አንግል ነው የወሰድ። አንድ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ሞዴሬተሮች አበባውን ቆጥረው እየመለሱልት ነው። ማና ሞዴሬተሪ ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው ተናገሩ የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደል? የተዘጋባት ያንን ደግሞ ምን አልኩሽ እኔ የተዘጋባት ያንን ደግሞ ምን አልኩሽ እኔ አንዴ ነው 10 ስንት ጊዜ አልኩሽ? ምን ያል ግን ያንን ያቀረበችውን አምላክ የለም እንዴ? ፍረድ ለሱ ብላ አትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና ቪዲዮ ካልተገኘ ማስረጃ ካልተገኘ ክላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም።
አዎ ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከብሮ እንደሚሰራው አስቡቂያት፣ ንገሪያት ሀቢባን፣ ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉ ዳረጉታ። ይኸውልሽ አሁን እሱ ሰድቡ፣ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እኮ እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ ልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን፣ ይነሳላትን። የእሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬኛ ይቅራል ነው በምንም ይሆን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀህ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋልች አይደለም። ልጁ ሀቢባ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መጥቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ። እኔ አላባብልሽም። ትክክለኛውን ነገር ሙኒት ሙኒት ይሄ ልጅ እኔን ያቀኛል። አንተዋወቅም እኮ እኔ እና እሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ለአመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያ ሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያ ሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይሄንን ሲል ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው? እኔ በረዋን የተጠቀምኩት ምንድን ነው? ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት 1 ሚሊዮን 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስበ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አኑሪው። ኖ ቪዲዮ ይሰራል ማለት ነፃ እንዲያወጣኝ እፈልጋለሁ። ማበል ብሎት ነው እንደዚህ አይነት ቪዲዮ የሰራው። ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ምንድን ነው ከፈትኩኝ ፌክ አካውንት። እህቶቼ የምላቸው እናቴን ሳይቀር በቂችን እድል ተጠቅሞ ሲረግጡኝ ነበረ። በጣም ማስፈራሪያም ሁላ አለ። ቪዲዮ እያንዳንዷን ቪዲዮ ይዣለሁ እኔ እልክልሻለሁ። የማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ ይፈልጋሉ። ለምን እኔ የሚከታተሉ ልጆች ያውቃሉ። እስከዛሬ የሚከታተሉ ልጆች ለምን ስለ አንቺ መልካምነት፣ ስለ አንቺ ውለታ፣ በጣም ስለ አንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። እማዬ ረዋን እማዬ ትሙት ሳይመን በልጄ የምላለው አውቃለሁ ከልብሽ እንደምትወጂኝ ረዋን እማዬ ትሙት። እኔም እጅግ በጣም ከልቤ ነው የምወድሽ። ስለ አንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ አውቃለሁ። ለዛ ነው እኔ አልቀየምሽም በሱ ቀድሜ ነው የምነግርሽ። ምንም ነገር አንቺ ስለኔ ምንም መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው።
እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይህ ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው፣ እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለእኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሚ ክብሬ ምን አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት የአንቺን ትዳር ለማዳን ለአንቺ ስል ይቅር ብዬዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል፣ በቤቱ ይቅርታ ይጠይቃል። አጥፍቻታ እንዲያደርግ የምፈልገው ሁለቱን ይችን ነገሮች ያደርግ። ለምን እኔ ይሄ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም። መጥቶ በረዋን ስም አንበሳና ዩኒቨርሲቲ ያወረደልኝ ፈርስት ኦፍ ኦል ንገረኝ። ፈርስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን በሽካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገርኝ። እሺ እኔ ስተካየሽኝ ሰካራምነት ለዓለም የመሰከረልክ ቅጽል ስም ኩላ ሰካራም ነው። በላይቭ ላይ እየገባክ እየሰከርክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዚህ ራስህ ላይ ራስህ መሰከርክ። እሺ መሰክራለሁ ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው አለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር አለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠኩታ። ቤቷ አይመጣም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንደዛ መስዋዕትነት ከፍለ በእንደዚህ አይነት ነገር ማንሰራራቱ በጣም ነው ያዘልኩት። ብዙ ነገር ከፍያለሁ ታውቂያለሽ አቡ። ለእሱ ልጅ ያልከፈልኩት ነገር የለም። ቤቴ አስጠግቼ 2 ወር ሙሉ ይቀየራል ብዬ በጣም ብዙ ነገር ነው ያደረግኩት። ያው ታውቃላችሁ አክስቴ ሙኒትም አለች ሳሪም አለች እና እኔ በዚህ ልክ እነሱን ማየቴ አዝናለሁ። የተስተካከለ ነገር ያለ መስሎኝ ተደስቼ ቤታቸው ሄጄ ዘይሬ ደስ ብሎኝ በመጣው ፍሬ በጣም ደስ ብሎኝ ሪዋን እንዲህ በማየቴ አዝናለሁ። ምንም ማድረግ አልችልም። እንዳታዝኚ፣ እግዚአብሔር መልካም ነው። ሀቡሌ መሰለ እህት ሰጥቶሻል። ሁሉም ከጎንሽ ነው በዚህ ሰዓት ላይ። እንኳንስ ፍሬ ይዘሽ ይቅርና እዚህ ሀገር ላይ እንዴት አድርጎ ቻሌንጅ እንዳለ ሁላችንም እናውቃለን። ያንን ቻሌንጅ ከነ ችግርሽ ተቋቁመሽ ነው ያለሽው በዚህ ሰዓት ላይ ማለት ነው። እና እህቴ አደራሽን ሁል ጊዜ አታልቅሺ። በቃ እግዚአብሔር መልካም ነው። የማይፈታ ነገር የለም። ከጎንሽ አለን። ከቻልኩኝ ፈጣሪ ከረዳኝ አናግረዋለሁ። እንግዲህ ከዚህ በፊት ይሰማኝ ነበረ፣ ልቡ ይሰበር ነበረ። ስለዚህ የምን ሹሩሩ ነው? ጠጥቶ ስታውቀው መጠጥ ሲጠና ወደ ቤቱ ይመለሳል። ለቀ የምን ሹሩሩ ግን ሀቡዬ ምን መሰለሽ፣ ሹሩሩ ልክ ነሽ። ግን ነገ እነዚህ ሰዎች አንድ ከሆኑ ዛሬ ላይ ሚዲያ ላይ የሚሰራው በእንደዚህ አይነት ነገር በጣም ነው የሚያስጠላው። ለእነሱ ባክግራውንድ ነገ ላይ ለሚሆነው ነገር ለፍሬያቸው ለምናቸው ኃላፊነት ውሰድ። ማንም ህፃን የለም እዚህ ጋር ኤምኬ ራሱ ኃላፊነት ውሰድ። ማንንም ሽሩሩ ነው ልጁን ያበላሸው እንዴ።
አይኖ አቡዬ አውቃለሁ። በቃ እየፈጸመ ያለው ልጁን ምንም እኮ 100% ሹር ነኝ። ከእናንተ ውጭ እኮ አይደለሁም። እኔ ያልኩት ግን ምንድነው እስቲ እድል እንስጠውና እሞክራለሁ። ከተቻለ ከፈጣሪ ጋር እሞክራለሁ። እኔም ነገ ሄጄ ያለበት ደረጃ ላይ ያለበት ቦታ ላይ ሄጄ የሚሰራውን ስራ እያደረገ ያለውን ነገር ከእኔ እንዲወጣ እኔም አንድ ነገር እዚህ ቦታ ላይ ዋጋ ስለከፈልኩኝ ነገ የሚመለስበት መንገድ ካለ አንድ ድል እሞክራለሁ። ልጁ እንዲመለስ ከፈለጋችሁ ንቆመተው ብቻ ነው የሚመልሰው። ወይም አንድ ሰው ይወልድ ከ18 ዓመት የመጣ ሰው በዛው አይጠፋም። እንዲህ ብለን ከጠፋ ምን አገባችሁ እንዴ? አዳም አንድ ሰው 18 ዓመት ሞልቶት ስደት መጥቶ ችግሩን በራሱ ካልፈታ እሾኩን በእጁ ካልነቀለ እድሜ ልክ ስንት የታመመ የሚረዳ እያለብን ስንት ድምፅ የሚያስፈልጋቸው የተጎዱ ወገኖች እያሉ አንድ ጠግቦ ሰክሮ ሚዲያ ላይ ወጥቶ ለሚያቀረሽ ሰው ጊዜ መግደል ምን ማለት ነው? ስንት ብሶት ያለባቸው እንድንሰማቸው የሚፈልጉ ሰዎች እኮ አሉ። ጥጋብ እኮ ነው የሱ። አራበው ታሞ መታከሚያ አላጣ እንዴ? ምን ጉድ ነው? ቸገረው፣ ብር ቸገረው፣ አልተራበ፣ አልተጠማ፣ መታከሚያ አልታጣ። ጥጋብ ጠግቦ ሰክሮ ለሚያቀረሽ ሰው ጊዜ መግደል እኔ አላምንበትም። እናንተ ጊዜያችሁ የምትገሉ ከሆነ ግደሉ። እኔ ብዙ የሚረዳ ብዙ ችግር ያለበት ሰው አለብኝ። ብዙ ወረፋ የሚጠብቁ ችግረኞች አሉ። እኔ ለጥጋበኛ የማባክነው ጊዜ የለም። አቡ ልውጣ ርሻለ እሱ ትልቅ ሰው ነው፣ ራሱን ያውቃል። ገብቶሻል? ስለዚህ እኔ የምፈልገው ጋይዝ በእናታችሁ ፈጣሪን ፍሩ። እናታችሁን የምትወዱ እህታችሁን የምትወዱ ለሴት ክብር ካላችሁ እሱ በሚሳደበው ነገር ረዋንን አትናገሯት። ማናችሁ እባካችሁ። እቺ ልጅ በሰው ሀገር እርጉዝ ሆና ሰካራን ባል ይዛ ብቻዋን ሱቅ እየሰራች እራሷ የምታስተዳድረው ራሷ ናት። አስተዳዳሪ አይደለም እሱ። እባካችሁ ደግፏት፣ አበረታቷት፣ ሼር አርጉላት፣ ፎሎ አርጓት፣ ላይቫን ስትከፍት ታብታብ አርጓት፣ ታብታብ አርጉላት። ባትገዙ እንኳን ታብታብ፣ ሼር፣ ኮፒ ሊንክ አርጉላት። አግዟት፣ ደግፏት እባካችሁ። በፈጣሪ ስም አደራ ሰጥቻችኋለሁ። እሺ አቡዬ፣ እንዴት አመሻችሁ? ሰላም አመሻችሁ።